ጥቅምት 1 ቀን 1966 ዓ.ም ከዛሬ 52 ዓመት በፊት ልክ በዚች ቀን በክራር ሙዚቃ በመጫወት ከሚታወቁ ዜመኞች መካከል ግንባር ቀደም ተጠቃሹ ፋኖ ፋኖ በተባለው እና በሌሎች ተወዳጅ ሙዚቃዎቹ የሚታወቀው ስመጥር ድምፃዊ ካሳ ተሰማ በተወለደ በ47 ዓመቱ ከዚህ ዓለም በሞት የተለየበት ዕለት ነበር። በክብር ዘበኛ ሰራዊት ውስጥ የቧንቧ ጥገና ባለሙያ የነበረው የክራሩ ጌታ ካሳ ተሰማ የቃኘው ሻለቃ ጦር ወደ ኮሪያ በዘመተ ጊዜ የምህንድስና ክፍል አባል ሆኖ አብሮ የዘመተ ሲሆን ዘማቹ ሁሉ ወደ ጅቡቲ የሚያደርሰውን ባቡር ሞልተው ጉዞ ሲጀምር ካሳ ክራሩን አንስቶ ዜማውን ግጥሙንም እዚያው በመፍጠር እልም አለ ባቡሩ እልም አለ ባቡሩ ወጣቱ ይዞት በሙሉ እያለ ተጓዡን አዝናንቷል። በሙዚቃው በኩል በኮሪያ ልሳነ ምድር ላሳየው ጀግንነት የቀዳማዊ ኃይለ ሥላሴ ብሔራዊ አገልግሎት ወርቅ ሜዳሊያ ተሸልሟል። ካሳ ከነበሩት አስገራሚ ባህሪዎች ውስጥ መድረክ ላይ ሙዚቃ ተጫውቶ ሲያበቃ የተጫወተበትን ክራር የመስበሩ ነገር ነበር። በዚህም ባህሪው የተነሳ ኢትዮጵያዊ ጂሚ ሄንድሪክስ የሚል ቅጽል አግኝቶ ነበር። ጂሚ ሄንድሪክስ እውቅ የሮክ ሙዚቃ ተጫዋች ሲሆን መድረክ ላይ ሙዚቃ ተጫውቶ ሲያበቃ የተጫወተበትን ጊታር በመስበር ይታወቃል። ድምፃዊ ካሳ በወፍራም ድምፁ ካንጎራጎራቸው ሙዚቃዎች መካከል ብርቱካኔ፣ እባክሽ ታረቂኝ፣ ሸግዬ የሚሉ ይጠቀሳሉ። ካሳ ተግባረ ዕድ ትምህርት ቤት በመግባት የቧንቧና የኤሌክትሪክ ስራ ተምሮ በማጠናቀቅ በንጉሠ ነገሥቱ የክብር ዘበኛ ጦር የመሐንዲስ ክፍል በተማረበት ሙያ ይሰራ ነበር። የክራር አጨዋወትን የተማረው ከድምፃዊ ሜሪ አርምንዲ ነው። የክብር ዘበኛ ሰራዊት ዋና አዛዥ እንዲሁም የ1953 የመንግስት ግልበጣ ሙከራ መሪ የነበሩት ብርጋዴር ጄኔራል መንግስቱ ነዋይ ሁልጊዜ ማታ ማታ የካሳን የክራር እንጉርጉሮ ካልሰሙ እንቅልፍ እንደማይወስዳቸው በቅርብ የሚያውቋቸው ሰዎች ተናግረዋል። በባህሪው ደግና ርኅሩህ የነበረው ካሳ እጅግ በጣም የሚወዳቸው ወላጅ እናቶች ሲሞቱ በድንጋጤ ለአንድ ወር ያህል አማኑኤል ሆስፒታል ገብቶ ነበር። በአንድ ወቅት በተማረበት የቧንቧ ስራ በቤተ መንግስት በመስራት ላይ ሳለ የእጅ ሰዓቱ ተሰበረ። ይህንን የተመለከቱት ልዑል አልጋ ወራሽ አስፋ ወሰን የራሳቸውን የእጅ ሰዓት አውልቀው ሰጠውታል ይባላል።